ሰላም ውድ የአዳይ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን የተለያዩ ሁልጊዜ የምንጠቀማቸውን የእንግሊዝኛ ቃላቶችን በደንብ እንዴት ማንበብ መጻፍ እንችላለን፣ ከዛ ደግሞ እንዴት በቀላል መንገድ ትርጉማቸውን እንዲሁም አረፍተ ነገሮችን እየመሰረትን በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ኦንላይን ለማር የምትፈልጉም ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። እንግዲህ እዚህ ጋር የምታያቸው ሁልጊዜ የምንጠቀማቸው የእንግሊዝኛ ቃላቶች አሉ። በእነዚህ ቃላቶች ደግሞ ከዚሁ ሳንወጣ እንዴት አረፍተ ነገሮችን መመስረት እንደምንችል በደንብ እናያለን ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ። እንጀምር። ምን ይላል የመጀመሪያው? እንዴት እናንብበው? እዚህ ጋር ኤችኤን እንደማንበብ ነው። ኤችኤን ሄ የሚል ድምፅ አለው ማለት ነው። ኤችኤን ሄ፣ ኤልን ል፣ ፔን ፕ ብለን ማንበብ። ህኤልፕ፣ ህኤልፕ፣ ሄልፕ፣ ሄልፕ። ሄልፕ ማለት ነው መርዳት፣ ማገዝ ስንል ምናለን? ሄልፕ። ለምሳሌ ሄልፕ ሚ እርዳኝ፣ አግዘኝ ለማለት ስንፈልግ ማለት ነው ሄልፕ ሚ እንላለን። ስለዚህ ሄልፕ ማለት መርዳት ማለት ነው። ያ እዚህ ጋር ቢኢን እንደማንበብ አለብን። ቢኢን ቢኢ፣ ቢኢ ከዛ ኤል አይ ሊ፣ ቪኢን ቭ ብለን ማንበብ። ቢሊቭ፣ ብሊቭ፣ ብሊቭ፣ ብሊቭ ማለት ምንድን ነው? ማመን። ማመን ስንል ብሊቭ እንላለን ማለት ነው። ቢኢን እንደ ቢ፣ ኤል አይ ሊ፣ ቪኢን ቭ፣ ብሊቭ። ብሊቭ ምን ማለት ነው? ማመን፣ ማመን ማለት ነው። ማመን። ያ እዚህ ጋር ዳብሊው ኦን ወ ብለን ማንበብ። ውአ አረን ር፣ ኬን ክ፣ ውአርክ፣ ወርክ፣ ወርክ። ወርክ ማለት ምንድን ነው? መስራት። መስራት ስንል ወርክ እንላለን። ዳብሊው ኦን ወ ብለን ማንበብን። አረን ር፣ ኬን ክ፣ ውአርክ፣ ወርክ፣ ወርክ። ያ እዚህ ጋር አርዩን እንደማንበብ ነው። ርአን፣ ርአን፣ ራን፣ ራን። ራን ማለት ምንድን ነው? መሮጥ፣ መሮጥ። ራን፣ ራን መሮጥ፣ መሮጥ። ያ እዚህ ጋር ኦን እንደ ኦ ማንበብ። ፒኢን ፕ ብለን ማንበብ። ፕን፣ ኦፕን፣ ኦፕን፣ ኦፕን። ኦፕን ማለት ምንድን ነው? መክፈት ማለት ነው። ኦፕን፣ ኦፕን። ለምሳሌ ኦፕን ዘ ዶር ሊሆን ይችላል። ኦፕን ዘ ዊንዶ እያልን ክፈታው ወይም ክፈቹ ለማለት ስፈልግ ኦፕን እንላለን፣ መክፈት ማለት ነው። ያ እዚህ ጋርም ደግሞ በተቃራኒው ሲን እንደ ክ ማንበብ። ኤልኦን ልኦ፣ ኤስኢን ዝ ብለን ማንበብ። ክልኦዝ፣ ክልኦዝ። ክሎዝ፣ ክሎዝ። ክሎዝ ማለት ምንድነው? መዝጋት። የኛው መክፈት፣ የኛው መዝጋት። ክሎዝ፣ መዝጋት። እኛውስ ቢዋይን እንደ ባ ማንበብ። ብአ ዋይን ይ ብለን ማንበብ። ብአይ፣ ብአይ። ባይ፣ ባይ ማለት ምንድነው? ባይ ማለት መግዛት ማለት ነው። መግዛት። እዚህ ጋር በደንብ መጻፉትም መግዛት ይላል። ባይ ማለት መግዛት ብለን እናውቃለን ማለት። ከዛ ጂአይን እንደማንበብ ነው። ጊ ብለን ማንበብ። ጂአይን ጊ ብለን ማንበብ። ቪኤን ቭ፣ ግኢቭ፣ ግኢቭ። ጊቭ፣ ጊቭ። ጊቭ ማለት ምንድን ነው? መስጠት። መስጠት ስንል ጊቭ እንላለን። ለምሳሌ ጊቭ ሚ ስንል ስጠኝ ወይም ስጭኝ እያልን ማለት ነው። ያ እዚህ ጋር ቲኤን ቴ ብለን ማንበብ። ኬኤን ኬ ብለን ማንበብ። ትኤክ፣ ትኤክ። ቴክ፣ ቴክ ማለት ደግሞ መውሰድ። መውሰድ ስንል ቴክ እንላለን ማለት ነው። ስለዚህ በዚህ መልኩ የእንግሊዝኛ ቃላቶችን እናነበብን። ከዛ ምን ማድረግ ነው? ቃላቶችን አረፍተ ነገሮችን መመስረት እንችላለን በእነዚህ ማለት ነው። ስለዚህ አሁን አረፍተ ነገሮችን መመስረት እንችላለን ማለት ነው። መመስረት እንችላለን እና እንዴት ማንበብ እንደምትችሉ ደግሞ ከዛሬ በፊት ቆንጆ ቪዲዮዎችን ስለሰራው እነሱን እየገባችሁ ማየት ትችላላችሁ። አናባቢዎችን እንዴት ማንበብ እንደምትችሉ በአጭርና በረጅም ውስጥ እንዴት ማንበብ እንደምትችሉ በደንብ ስለሰራሁት ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ አሁን ወደዚህኛው አረፍተ ነገሮችን እንዴት በቀላል መንገድ መመስረት በእነዚህ ቃላቶች ማለት ነው። ለምሳሌ ካን ሄልፕ በሚለው ብሊቭ፣ ወርክ፣ ራን፣ ኦፕን፣ ክሎዝ በሚለው እንዴት በቀላል መንገድ እንደመሰረት እንይ። ለምሳሌ የመጀመሪያውን ምን ይላል? እንዴት እናንብበው? ሲኤን እንደማንበብ ነው። ሲኤን ክአ፣ ክአ ኤንን ን፣ ክአን፣ ክአን ዋይ ኦዩን ዩ ለማንበብ። ኤችኢን ሄ ለማንበብ። ህኤ ኤልን ል፣ ፔምብ ሄልፕ፣ ኤምኤን ሚ። ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ። ካን ዩ ሄልፕ ሚ ምን ማለት ነው? ልትረዳኝ ትችላለህ ወይም ልትረጂኝ ትችላለች እንደምንላለን ማለት ነው። ካን ዩ ሄልፕ ሚ ማለት ይቻላል። ካን ዩ ስትሉ ትችላለህ ወይም ትችላለች። ሄልፕ ማለት መርዳት፣ ማገዝ። ሚ ማለት ደግሞ እኔ። ስለዚህ ካን ዩ ሄልፕ ሚ ልትረዳኝ ትችላለህ ወይም ልታግዘኝ ትችላለህ ስትሉ ካን ዩ ሄልፕ ሚ ትላላችሁ ማለት ነው። ከዛ ቢሊቭ ይላል። ቢኢን ቢ ብለን ማንበብ። ኤል አይ ሊ ኢ
ቪኢ ቪ ብለን ማንበብ ብኢሊቭ ብሊቭ ብሊቭ አይኤንን ኢን ብለን ማንበብ ኢን ዋይ ኦ ዩር ዩ ብለን ማንበብ አርን ር ዩር ዩር ኤስኢን ሰ ብለን ማንበብ ኤስኢን ሰ ኤልን ል ኤፍን ፍ ሰልፍ ሰልፍ ብሊቭ ኢን ዩር ሰልፍ ብሊቭ ኢን ዩር ሰልፍ ምን ማለት ነው? በራስህ እመን ወይም በራስህ ተማመን ስትሉ ምን ትላላችሁ ማለት ነው? ብሊቭ ኢን ዩር ሰልፍ ብሊቭ ማለት ምንድነው? ማመን አይደል? ማመን ኢን ዩር ማለት ያንተ ወይም ያንቺ ሰልፍ ማለት ራስ። ስለዚህ ዩር ሰልፍ ስትል ስንል ምን ማለታችን ነው? አንተ ራስህ። ስለዚህ በራስህ እመን ወይም በራስሽ እመኝ ስትሉ ቢሊቭ ኢን ዩር ሰልፍ ቢሊቭ ኢን ዩር ሰልፍ በራስህ እመን ወይም በራስሽ እመኝ። ያ እኛውስ ኤች ኢን ሂ ብለን ማንበብ ሂ ዳብል ኦን ወ ብለን ማንበብ ወ አርን ር ኬን ክ ኤስን ስ ወ ር ክ ስ ወርክስ ሂ ወርክስ ኤች ኤን ሃ አርን ር ዲንድ ሃርድ ሂ ወርክስ ሃርድ ሂ ወርክስ ሃርድ ምን ማለት ነው? እሱ ጠንክሮ ይሰራል እሱ ጠንክሮ ይሰራል ስትሉ ሂ ወርክስ ሃርድ ሂ ማለት እሱ ማለት ነው አይደል? ወርክ ማለት ስራ ነው። ሃርድ ማለት ደግሞ ጠንካራ መጠንካር። ስለዚህ ሂ ወርክስ ሃርድ ካላችሁ በአንድ ላይ ጠንክሮ ይሰራል እሱ ጠንክሮ ይሰራል እያላችሁ ነው ማለት ነው። እሱ ጠንክሮ ይሰራል። እዚህ ጋር ምን ይላል? ኤሲኤችኤን ምን ብለን ማንበብ ነው? ሺ ብለን ማንበብ ሺ አርዩን ራ ኤንን ን ኤስን ስ ራንስ ኤፍኤን ፍአ ኤስን ስ ቲንት ፍአስት ፋስት ፋስት ሺ ራንስ ፋስት ሺ ራንስ ፋስት ምን ማለት ነው? እሷ በፍጥነት ትሮጣለች እሷ በፍጥነት ትሮጣለች ለማለት ሺ ራንስ ፋስት ሺ ማለት እሷ ማለት ነው። ራን ማለት ደግሞ መሮጥ ፋስት ማለት ደግሞ ምንድነው? በፍጥነት። ስለዚህ ሺ ራንስ ፋስት ካልን እሷ በፍጥነት ትሮጣለች እሷ በፍጥነት ትሮጣለች ስትሉ ሺ ራንስ ፋስት ማለት ትችላላችሁ ማለት ነው። ያ እዚህ ጋር ምን ይላል? ፒን እንደ ፕ ኤል ኤን ሌ ኤስን ስ ፕሊዝ ፕሊዝ ኦን እንደ ኦ ፒኢን ፐ ኤንን ኦፕን ቲኤችኤን ደ ብለን ማንበብ ዲኦን ሁለቱንም ኦ ሚል ድምፅ ያላቸው ዲኦ አረን ር ዶር ምን ማለት ነው? ፕሊዝ ኦፕን ዘ ዶር ፕሊዝ ኦፕን ዘ ዶር ምን ማለት ነው? እባክህን በሩን ክፈተው ወይም እባክሽን በሩን ክፈች ስትሉ ትላላችሁ ፕሊዝ ኦፕን ዘ ዶር ፕሊዝ ኦፕን ዘ ዶር። ኦፕን ማለት ፕሊዝ ማለት እባክህ እባክሽ። ኦፕን ማለት ደግሞ ምንድነው ብያቸዋለሁ እዚህ ጋር መክፈት። ዶር ማለት በሩን ዶር ስትሉ በሩን እያላችሁ ነው። ስለዚህ ኦፕን ፕሊዝ ኦፕን ዘ ዶር እባክህ በሩን ክፈተው ወይም ክፈችው። ቲኤን ቴ ብለን ማንበብ ቲኤን እንደማንበብ ነው። ቲኤን ቴ ብለን ማንበብ ኬኤን ቴክ ዋይ ኦ ዩን ዩ ብለን ማንበብ አርን ር ዩር ቢኤን ብአግ ባግ ቴክ ዩር ባግ ምን ማለት ነው? ቦርሳህን ውሰደው ወይም ቦርሳሽን ውሰጂው ለማለት ትፈልጉ ቴክ ዩር ባግ ማለት ትችላላችሁ። ቴክ ማለት ምንድነው? መውሰድ። ዩር ማለት ያንተ ወይም ያንቺ። ባግ ማለት ደግሞ ምንድነው? ቦርሳ ማለት ነው። ስለዚህ ቴክ ዩር ባግ ቦርሳህን ውሰደው ወይም ቦርሳሽን ውሰጂው ማለት እንችላለን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ኮሜንት ሴክሽን ላይ ጻፉልኝ ምን ማለት እንደሆነ። ፕሊዝ ክሎዝ ዘ ዊንዶ ይላል። ፕሊዝ ክሎዝ ዘ ዊንዶ ማለት ምን ማለት ነው? እቺን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ፕሊዝ ክሎዝ ዘ ዊንዶ ስንል ምን ማለታችን ነው? በጣም ቀላል ነው። ኮሜንት ሴክሽን ላይ ትርጉሙን ጻፉልኝ ማለት ነው። ስለዚህ በዚህ መልኩ ከተለማመዳችሁ በአጭር ቀን ውስጥ እንግሊዘኛችሁ እንደሚሻሻል ምንም አልጠራጠርም ማለት ነው። ስለዚህ መጀመሪያ ቃላቶችን አየን። የተለመዱ ቃላቶች አሉ እዚህ ጋር የምታዩቸው የተለመዱ ሁሉ የምንጠቀማቸው ቃላቶች አሉ። እነሱን ቃላቶች ተጠቅመን አረፍተ ነገሮችን መመስረት ቻለን ማለት ነው። ስለዚህ በዚህ መልኩ እናንተ ፕራክቲስ ብታደርጉ አንደኛ እንዴት ማንበብ እንደምትችሉ፣ ሁለተኛ ደግሞ ትርጉማቸውን እንዴት ማወቅ እንደምትችሉ፣ በሌላ በኩል ደግሞ እንደዚህ አረፍተ ነገሮችን ደግሞ ረዘም ያሉ አረፍተ ነገሮችን ደግሞ በዚህ መልኩ ያው ተረዳችሁ ማለት ነው። ስለዚህ በዚህ መልኩ ብትረዱ አሪፍ ነው ላለሁኝ እና ማንበብ መጻፍ የምትቸገሩ ልጆች ደግሞ በጣም አሪፍ ቪዲዮ ሰራውት ቪዲዮ አለ ማለት ነው። አናባቢና ተነባቢ በጣም አሪፍ ቪዲዮ ማለት ነው። አናባቢና ተነባቢ በደንብ የምታውቁበት ይሆናል ብዬ ያሰብኩበት ቪዲዮ ስላለ እሱን ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ እነዚህን አይተናል ማለት ነው። ቀጣይም በዚህ መልኩ ስለሚቀጥል ሁሌም የምንለቃቸው ቪዲዮዎች ከመጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናላችንም አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ አበረታቱን። እንዲሁም ከመሰረቱ ኦንላይን ለማር የምትፈልጉ ቤተሰቦችን በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ ሰላም ሁኑልኝ። ሰላማችሁ በዝት ይበልኝ ባይ